ማሳደጊያ አትሽ ነው እኔና እሷ እናሳደገው በጣም መጀመሪያ ለምን አላደርገውም ወደ ሳውን በግድ ገደል መግባት ትችያለሽ እኔ ለማናገር ልጄ ማባል ደግሞ ብቁ አይደለም እሺ ዴቭ በጭራሽ ዴቭ በእናትህ እቺን ሴትዮ ዝም አስብልልኝ ይኸውልሽ አሱ አብርሽ እያደረገውን ነገር ያለ ካላቆመ በጣም የሚያስጠላ ነገር ነው እያደረገ ያለው ከዚህ በኋላ ወደ ውጪ ዳምጡ አረፍ አብርሽ ነፍስ አንተ ምን ይሁን ነው ከቤት አስወጣችሁኝ አይደለ እሺ ብዬ ተከራይቼ እየኖርኩ ነው ደጋሚ ወደ ቤቴ እንዳትመጡ አንቺ ዲህ ምን ሆናችሁ ነው ሰላም ሰላም እንዴት ናችሁ ቤተሰቦች እንግዲህ ባለፈው ካሱ ጋር ልናወራ ሞክረን ነበርና እሱም ሳትስማማ ነገሮችም ሳይፈቱ ሄዳለች ዛሬ እንግዲህ ተረጋግቼ ላውራት ከሮሚ ጋር ቀጠሪያታለሁ እንግዲህ ሀሱ እየመጣች ነው እንጠብቃታለን አብራችሁ ቆዩ ተረጋጋ መንፈስ ሀሱንም እንድናወራት ምንም ነገር ጣልቃ ባትገቢ ደስ ይለኛል ምክንያቱም ተበሳጭታ እንደባለፈው እንድትሄድ ሳይሆን ነገሮችን ለመፍታት ብንሄድ ደስ ይለኛል እሺ እኔ መኖሬን ታውቃለች ነግራታለሁ አይ አልነገርኳትም ችግር የለም ምናልባት ካወቅሽ ላትመጣ ትችላለሽ ብዬ አስቤ ኦ እና ብሽ እንዴ ጎሽ ሰብ ለማንም የማለማ ሆንክና ገመናዬ ሁሌም ያንተን ክፉ አይሰማም ጆሮዬ ብከፋም ለምንትዬ እራሴን አልጠይቅም እንዴት ዋላችሁ እግዚአብሔር ይመስገን እንዴት ነው ለጉዳዩ አንተ ስለሆንክ ከደስታ ጋር ችግር የለውም ሀሱ ያው ባለፈው ተነጋግረን ነበርና እኔና አንቺ በግል እንድናወራ ነበር የፈለኩትና ያንን ነገር ለመፍታትና ነገሮችን ለማስተካከል ነበር ያሰብኩትና ያው ዛሬ ደግሞ አንቺም ከአብርሽ ጋር መተሻል አንተም ብቻን እንደማገኘህ ነበር ማቀው ያው ችግሩ ያለው አንቺና እሷ ጋር ስለሆነ እኔ ነገር ለማውራት ነበር ችግሩ ያለው እኔ አንተ አብርሽ ጋር ነው ስለዚህ እኔ አንተ አብርሽ ነው መነጋገር አለብን ብዬ ያሰብኩት ስለዚህ እኔን አይመለከተኝ አዎ ለዛ ነው አብርሽን ይዤ የመጣሁት ስለዚህ የምትችል ከሆነ ዴቭ እኔ እናንተ እንድናወራ ነው የፈለከው ስለዚህ እኔ እናንተ አውርተን መፍታት ያለብንን ችግር መፍታት ስላለብን ነው አብርሽ ግን የሚወራው ስለማን ነው ይቅርታ ዴቭ ምን የተለየ ነገር ኖሮ ነው አሴት ዛሬ የቀጠርካት የተለየ ነገር ኖሮኛል ባለፈው ካንተ ጋር ሳውራ ምንም ልንስማማ ስላልቻልን እሷም ጋር ያለውን ስሜት በደንብ እንድትረዳ ያለውን ነገር እንድታቅ ነገሮችን ለመፍታት አውርታችኋት እንደዛ ካመናጨቀችኋት በኋላ ምንም እኔ ያመናጨኳት ነገር ምንም የለም ምናልባት እሷን ተናገራችሁት ምናምን ብዬ በዚህ ልክ አልናገራችሁ ነገር ግን አሁን የተለየ ነገር ካለ ተናገርና ይኸውልህ እኔ የተለየ ነገር ላወራ አይደለም ጉዳዩን ታውቀዋለህ ለምን ጠራኸኝ እኔ ሀሱን የጠራኋት እሷን ላወራ ነበር የጠራኋት እሷ ማለት እኔ ነኝ ገባህ እሱ ገብቶኛል ግን በቃ እሷን ነው ላወራት የፈለኩት እኔ ላወራሽ ፈልጋለሁ ስትለኝ አዲስ ነገር ያለ ስለመሰለኝ ነገሮችን መፍታት ስለፈለክ ያለውን ነገር ስህተቶችን አምነ ማስተካከል ስለፈለክ መስሎኝ ነበር አዎ ስህተት የለበትም ዴቭ ስህተት አለበት እንዴ አይ ቆይ ሮማን በቃ ተጨቃጨቀው ይኸውልህ አብርሽ ይኸውልሽ ሀሱ እንደዚህ አይነት ነገር እንዳይፈጠር ነበር እኔ መጀመሪያም አንቺ ለብቻሽ ነው የቀጠርኩሽ ግን አሁን ለብቻው ለምን መቀጠራት ምክንያቱም እኔ እናንተ ልንግባባ አልቻልንም ልታወራኝ አልፈለግም ለምንድን ነው የማትግባባው ቢያንስ ማውራት ከእሷ ጋር ማውራት ነው ምንም የተጠቀምክበት አይደለም ለትራስ ብቻ ነው የተጠቀምክበት በጣም አንተ የተጠቀምክ ስለሆነ ችግር የለውም ያንተ ስህተት ስለሸፈነልህ ታመሰግነው ሲገባ ጭራሽ እየሰደብከው ስህተት የትኛውን ነው አንቺ ተኝያለሽ እንዴ ላስታውስ ያላችሁ ያውለት ነው የምትፈልገው አንቺ ዲህ ምን ሆናችሁ ነው አብርሽ ረፍ ምን ማረግ ነው አንቺ ከዚህ በኋላ ምን እየሆንክ ነው አብርሽ ነይ አንቺ አብርሽ ረፍ አንተ ምን እየሆንክ ነው አብርሽ ስነ ስርዓት አንተ ግን ደግሞ ተረጋጋው ስነ ስርዓት ማይኖር ሲጀምር ማለት ከዚህ ማትሄድ ከሆነ ማለት ነው ሌላ ነገር ይፈጠራል እሺ በጣም እየታገስኩ ነው ትሄዳለህ አይገርምህም ይኸውልህ አንተ ያረከውን ነገር ማረጋግጦኝ አይደለም እሺ እንዳንተ ግን አልወርድም እሺ እንደሰው አስብሽ በኋላ ወደ ህይወቴ ከቤት አስወጣችሁኝ አይደለ እሺ ብዬ ተከራይቼ እየኖርኩ ነው ደጋሚ ወደ ህይወቴ እንዳትመጡ እመነኝ አንተ ብቻ እንድትኖር ካረኩኝ እኔ ሲያረኩ
አሱ እኔም መጀመሪያ አይውልሽ ይሄ ነገር እንዳይፈጠር ነበር እንጂ እሱን ይዘሽ ባትምጪ አልኩሽ። እሺ ቆይ ተረጋጋ። ያዙ ይልከኩኝ አግግል ታውቋል። አብርሽ የመጨረሻ ደረጃ ቆይ ታያታለህ። እኔ ያልኩት አይደል ከዚህ በኋላ አንተ ለፈጠርከው ችግር ማናቸው መንገላታት የለባቸውም። ስለዚህ አርፈ የልጄ አባት ሆናለህ አይደለም አብርሽ ነክ ይኸውልህ አብርሽ ሂዳውን አብርሽ ሂድ። ነገሮች በመሸሽ የሚስተካከሉ ነገር መስሎ ከሆነ ተሳስተሃል። ዴቭ በጭራሽ ዴቭ በእናትህ እቺን ሴትዮ ዝም አስብልልኝ። ይኸውልሽ አሱ አብርሽ እያደረገውን ነገር ያለ ካላቆመ በጣም የሚያስጠላ ነገር ነው እያደረገ ያለው። ከዚህ በኋላ ወደ ውጭ ዳምጡ። አይገርምም? አንዴ አይደለም አስሬ ነው በቃ። አሁን ማወቅ አለብህ አልኩህ እኮ ጀምረናል። በቃ ከዚህ በኋላ አንተ እኔ ላይ እጅን አነሳህ አይደል? ያዛዋጋት ሮማን አንቺ ተረጋጊ። ቆይ አንቺ ደግሞ ዝም ብለሽ አትያዥኝ ታያለሽ። ጭራሽ እኔ ላይ እጅን አነሳህ። እስከ ዛሬ ያደረከው ነገር ዝም አልኩህ። ጭራሽ ሮማን በቃ ስሚ፣ ስርዓት አታውቅም። ስርዓት አታውቅም። አንተ ስለ ስርዓት ታወራለህ፣ ስለ ስርዓት ታወራለህ። አዎ አብርሽ ያደረገውን ነገር እያየሽ ነው አይደለ? ጭራሽ ስለ ስርዓት ያወራል። የአብርሽን አስከፊ ማንነቱን አታውቁሽ። አንቺ ምሽ እኔ ማሳያለሁ። ይኸውልህ መፎክር አይደለም ችግር የለውም። አረከው አይደለ? እኔ እንዳንተ በማንኛውም ቦታ እንትን የምል ሰው አይደለም። ገና ጠፈጥፍሻለሁ። ገባሽ አይደለ? አንተ ማለት የጥፊ ዋጋ ለምንድን ነው የሚላሽው? ማሰረስብ ምንድነው ችግር? ደግሞ የሱን ፋታ እንዳልወጣ እንዳትናገሪያት እሷን። ተረጋጋ አብርሽ ተረጋጋ። እንዳትነከኝ። አንተ ምን እያደረግህ ነው? አንተ ምን እያደረግህ ነው? ከማለት ጠል አልወጣም። ችግሩ ልጁ እኔ ነው አይደል? ልጁ እኔ ነው። እኔ አናናግራት አታናግራት። ልጅ ምናምን አይደለም ስላልነበር እንዴ አታናግራት። በየትኛው ስነ ስርዓት ነው አንተ እኔን የምታናግረው? ሲጀምር አንተ እኔን ለማናገርም የልጄ ማባል ደግሞ ብቁ አይደለም። እሺ ማናገር ብትፈልግ ደግሞ በእንደዚህ መንገድ አልነበረም የምታወራው። እሺ ይኸውልህ ዳግመኛ እንዳጠሩ ዳግመኛ ወደ ህይወቴ እንዳትመጪ። ወደ ሳይሆን ያደረከው ስህተት ራሱ ቤት ድረስ አንኳኩቶ ይመጣብሃል። እሺ እኔ አይደለም የምፈልገው ነግሬሃለሁ አስቀድሜ። እኔ አንተን የምፈልገው ቅንጣት የለኝም። አንድ ነገር ልንገርህ አብርሽ፣ እኔ አይደለም ግዴታው ነው። ገና አንቺ መንቀራና ብትከለኝ ይገርምሻል። ስርዓት ይኑርሽ አብርሽ፣ አንድ ነገር ልንገርህ ማለት ነው። ይሄ እንደዚህ አይነት አተካራ ምናምን እየፈጠርክ ብታቆም ይሻላል። ልጁ ነው ምን ታመጣለህ? ልጁ ነው እናሳድገዋለን። ማሳደግ ያተሽ ነው። እኔና እሷ እናሳድገዋለን። በጣም መጀመሪያ ለምን አላደርገውም? ወደ ሳይሆን በግድ ገደል መግባት ትችያለሽ። አይ መጀመሪያ ለምን አላመንክም? አሁን አመኛለሁ። ይሄ እኮ ቃቃ ጨዋታ አሁን አመኛለሁ። ተግብረ እኔ አግኝቻታለሁ። ገባህ? አንተ እሷን ለማግኘት የምትጥረውን ጥረት እኔ ግን አግኝቻት ነው። ገባህ? አንተ እሷን ለማግኘት ያደረኩት ምንም ጥረት የለም። ቢገባ ስላንተ ነበር እንትን እያደረኩ ያለው። የልጄን እናት ወሰዳት ከማላችሁ እንጣለን። የልጄን እናት ወሰዳት ከማላችሁ እንጣለን። በእንደዚህ ነገር ነው የምትወስዳት? የልጄን እናት ወስዳታለህ። አትወስዳትም። ይኸው በእንደዚህ ነገር አትወስዳትም። ምን አገባህ አንተ? ያገባኛል ስለሚያገባኝ ነው እንትን እያልኩ ያለው። ያንተን ነገር ነበር እየሸፈንኩ ያለው። የልጄ እናት ነሽ አይደል? ለዛ ነው እጅ የነሳብኝ። የልጄ እናት ነሽ አይደል? አይደለም ይጀልድ ይጇት ነው ይፈልጋለሁ። አትደም ዴቭ ስነ ስርዓት አንድ ስንዝር አለ እያደረገው ያለው ነገር እያይሽ አይደል እንዴ? ስሚኛለሽ፣ አንዴ አዳምጪኝ። ስማ እሷ ልጅህ ያንተ ነው ብላኛለች አይደል? ስለዚህ የልጄ እናት ወስጄ በስነ ስርዓት ልንከባከባት ፈልጋለሁ። ምን እንሂድ። በእንደዚህ አይነት መንገድ አይደለም። በምን አይነት መንገድ ነው የምፈልገው? በእንደዚህ አይነት አንተ እጇን እያነሳባት ይጣላህ እንደዚህ እየተጋጨህ ነው ወስደህ ልታናገራት የምትችለው? እሱ ይኸውልህ እኔና እሷ ያሳለፍነውን ህይወት አንተ ዳኛ ነበርክ። እኔና እሷ ስናደርግ ያንን ብታውቅ ኖሮማ እንደዚህ አይነት ነገር አትፈጥርም። አንተ ዳኛ ነበርክ። እኔና እሷ ስናደርግ ነበርክ ወይ? ነበርክ። እርግጠኛ ነኝ ነው ያወራው። ገባሽ አይደል? አንቺ ተረጋግተህ እዛው ቁምና አውራ። የልጄ እናት ይዤ መሄድ እፈልጋለሁ። ገባህ አይደል? የልጅ እናትነቷን ስታቅ ይዛት ትሄዳለህ። አንተ ምንም አይመለከትህም። ባይመለከተኝ ኖሮ ያንተን ነገር ሳስተካክል የቆየሁት ይኸውልህ ቢገባ አይመለከትህም። ይመለከተኛል። ወደዚህ ሂድ፣ አሁን ወደዚህ ሂድ። አታስፈራረኝ፣ እግዚአብሔርን አታስፈራረኝ። እሺ ይኸውልህ ዴቭ ልንነጋገር ነው የቀረው። አንደኛ ጥፋቱ ትልቁ ጥፋት እሷ ነው መምጣቱ ነው። ይኸውልሽ አንቺም እኮ እሱን ይዘሽ መጥተሻል እኮ ነው እኮ ሁለታችሁ ላግባባችሁ አልፈለገም እኮ ከዚህ በፊት ላውሪያኝ የማልፈልግ ሰው እንዴት ነው? ይኸውልሽ ችግር ካለብሽ የማሳደግ ችግር ካለብሽ እኔና እሷ እናሳድገዋለን። ልጄ ምን ችግር ቢኖርበት ነው እንደዚህ እንትን ሊል የሚችለው? አላሳድግም ከአባቱ ጋርም ከእናቱ ጋር እኮ ልጄ እስከሚወለድ ድረስ እኔ ጋር ትቆያለሽ። ገባሽ አይደል? ስለዚህ እኔ መሄድ እችላለሁ። ይሄን ጸባይን ካላስተካከልክ ማለት ነው አንተ ምን ባለባት መንገድ ትሄዳለች እንጂ አንተ ጋር ትመጣለች። ኧረ ዴቭ ታው በኋላ የሚጸጽትህ ነገር አታድርግ። ያገባኛል። አንተ ምን የሚመለከተኝ ነገር የለም። የሚጸጽተኝ ነገር የለም። አሁን ተናገርኩ። የእሱን ቦታ ነበር እየሸፈንኩ ያለው። ማመን ካለብህ ማመን አለብህ። አሁን ስትናገር አልነበር እንዴ? አንተ ይኸውልህ እኮ አንተ ከህይወታችን ጨዋታን ያዘለማትረዳው ድረስ አልወጣም። ስሚ የምትፈልጊው ከእኛ ጋር መሆን ነው አይደል? ከኔ ጋር መሆን ነው ስፔሻል አይደል? ልጁን እንድቀበለው ተቀበልኩኝ። ስለዚህ ልጁን እኔ አሳድገዋለሁ። እስከምትወልጂም ድረስ እኔ ጋር ማረፍ ትችያለሽ። ነይ መሄድ እንችላለን። ነይ በዚህ መልኩ አይደለም እና በየትኛው መልክ ነው የፈለግሽው? አትጮህ። ይኸውልህ ቀስ በለው። አያገባህም።
እንዴት እንደማያገባኝ ያሳያለሁ። ቆይ አንዴ እናውራ። እያወራበት ያለውን ነገር እያየሽ ነው። ባህል ነው ይዟት የሚሄደው። ሰማኝ አንተ ታስተርከን የመጣው አይደል? ምን ቤት ነህ? እኔ ነኝ እኮ ልጅቷን ይዣት የመጣሁት አይደል እንዴ? እንዴት አይመለከተኝም? ልጅቷ ከሱ ጋር እንጂ ካንተ ጋር አልነበረም አይደል? ያመጣኋት ግን እኔ ነኝ አይደል? ችግሩ እሷን እኔ አይደለሁ ይዣት የመጣሁት። ቆይ አንተ ነህ ይዛት አገኘው ሰርኮት ምንድነው ጨዋታ? ግንኙነታችሁ ሊኖራችሁ ይችላል ላይኖራችሁም ይችላል። አያገባኝም እሱ። አሁን ግን እዚህ ግን ያመጣኋት እኔ አይደለሁም። እና ስለዚህ ተካፈላለው ልጁ ምን ነው? ተካፈላለው ልጁ ምን ነው? ይሄ ቃቃ ጨዋታ አይደለም። ምንድነው አነጋገር ነው። አነጋገር ነው። ካንተ ጋር አልሄድም። ይኸውልህ አብርሽ አሁንም እያናገርኩ ነው። ልጁ አንተ ነው ያልከኝ ነው አይደል? እሷም ያንተ ሚስት ነች። በጣም ጀግና ነህ። በጣም አራዳነት ነው አለ አንተ። የአሪፍነት ነው አለ አንተ። በጣም ጀግንነት። ኧረ በእናትህ እሱ ግን የምር ግን አንቺ እንደ ሰው እያሰብሽ ነው። ያረጋልን ነገር ተመችቶሽ ነው። እሺ ሳትነካኝ አውራ። እሷን የምታከብራት ከሆነ እሷን ማክበር አለብህ። ይኸውልህ እሷን የምታከብራት ከሆነ እሷን ማክበር አለብህ። ይኸውልህ ቆይ ስማኝ አሁን እያልክ ያለኸው ስማ ምንም እንደማታመጣ ለነገር ወዳለሁ። እሱን አሳያለሁ። ምንም እንደማታመጣ ነገር አለ። እሺ ምንም አታመጣ። እሱን አሳያለሁ። አንተ ምን አይነት ነው ግን? አይ ምን አይነት ስርዓትነት ነው? ባልሽ ይዘሽ ቀጥ ብለሽ እሺ ባሌን ይዤ እሄዳለሁ ግን ደግመን ወደ ህይወታችን ሁሌ ነው የምኖረው። እሱን እንዳትረሺ። ለምንድን ነው ስርዓት የማይኖራቸው እነኚህ ስርዓተ ቢሶች? ይሄ ምንድን ነው ደፋራ የሚያደርገው? ይኸውልሽ እንግዲህ ውድ ቤተሰቦች የተፈጠረውን ነገር አይታችኋልና ምንም ልንስማማ አልቻለም። እንግዲህ ሲጀመር የመስማት ምንም አይነት እንትን ፕሮግራም የለውም። እሱ ከብጥብጥ ውጪ ምንም ያውቀው ነገር የለም። ወይ መረዳት አይችል ወይ ማስረዳት አይችል። በዚህ ሁኔታ አንቀጥልም። እንግዲህ ቤተሰቦች ለተፈጠረው ነገር ይቅርታ እንጠይቃለን። እስከምንገናኝ እንደ ነው ይህስ መውደድ በኔ ተነከረ የሌላው ጓዳማ መች ተመረመረ የተሸነፈ ሰው ሚስጥር አይኖረውም